አይደለም ሊያን እንትን እያልኩ አይደለም ለሊያ መልስ የሆነ ሰው መልሺ ስላለኝ ነው የመለስኩት ቢቶ ሌላ ቤታዮ ትግሬዎች የፈለገ ብቲ ማለት ነው ተዘግዝቀሽ ራሱ ማለት ነው ለቤታዮ ተዘግዝቀሽ እንትን ብቲ ትግሬዎች በዚህ ይቅርታ አድርጉልሽም በጣም አለጠለትሽ በጣም አሽቋል ፍትል ለለውጡ የሰሩት ፍትል ለአማራ እንትን ባለሀብቶች ሪያሊቲ ነው የምናገረው ፍትል ለአማራ ባለሀብቶች ዛሬም ከኢትዮጵያ ጎን ቆማችሁ ነገ ተሳዳችሁ እንደማትገደሉ ምን ማስተማመኛ አላችሁ ባክህ ቆይ አትስጠኝ አንተ በኋላ ላይ ጊፍት ስጡኝ ስል ትሰጠኛለህ ምን ማስተማመኛ አላችሁ ለለውጡ ጊዜ አማራ አሽቃበጠ አማራ እንደዚህ ያደረገ ተብሎ እኮ ነው ዛሬ ላይ እየተሳደዱ እየታሰሩ ያሉት እንዳለ ከለውጡ ጋር የነበሩት ማለት ነው ከለውጡ ጋር የነበሩት በየሀገሩ እየታሰሩ ከስራቸው እየተፈናቀሉ ገባችሁ አለቀ ለምን ምክንያቱ ምንድነው ያኔ ከለውጡ ጋር ብቆም ኖሮን የምታሰር ነበር ማለት ነው ገባችሁ እታሰር ነበር ማለት ነው እዚህ ማለት ነው ከኛ ጋር ሲታገሉ የነበረው አብይን ቂጣቸው እስኪቆላ ድረስ ዛሬ ላይ ስራ ለቀው ማለት ነው ምስኪን ሆነዋል በዚህ ምክንያት ፌር አይደለም ዛሬም ኢትዮጵያ ብቲ ትታሰራለሽ በያገሩ ያለሽ ሰው ጸጥ በይ ኢትዮጵያ የሚሉትን እንዳለ ኢትዮጵያዊ በኤርትራ ስም የወሰዱትን እንጠቁማለን ውጭ ሀገር ለሊያሾ ንገሩልኝ ሪካርደሮች አላችሁ ለሊያሾ የትም ሀገር ሄዳችሁ ላልሹ መልስ ልስጥሽ ለሁላችሁም ነው መልስ የምሰጠው ዛሬ ሊያሾ ትላላችሁ ቤታ ትላላችሁ ሪካርደሮች ያዙልኝ ለሊያሾ ከኢትዮጵያ ወጣችሁ ማለት ነው ከኢትዮጵያ ወጣችሁ ሊያለ ጠየቀችው ጥያቄ ነው ከኢትዮጵያ ወጣችሁ ፓስፖርት ስትጠየቁ ኢትዮጵያዊ ነው የምትሉት እኛ ውጭ ሀገር ስንኖር ኤርትራዊ ነን የምንለው ነፍሴ ሊያዬ በኤርትራ ነው አንተን የምንቀበለው ኤርትራዊ ነን ኢትዮጵያ አይደለንም ነፍሴ በኢትዮጵያ ተቀብለን አናቅም ገቢቶ ለዚህ ማለት ውጭ ሀገርኛ ኤርትራዊ ነን ጠይቂያቸው ኬዛቸው በኤርትራ ነው ለዚህ ማለት ነው ኢትዮጵያ ካላችሁ ወረቀቱን ትመልሳላችሁ ምን እየተሰራላችሁ እንደሆነ አላወቃችሁም እናንተን ከፎች በየሚዲያው እየወጣችሁ ማለት ነው ከኤርትራ ጋር እንትን መስሏችኋል ገቢቶ ኬዛችሁ ማለት ነው ኤርትራዊ ነው በኤርትራ ነው የምትቀበሉ አዳም እናቃችኋለን ከአዶናይ እስከንትን ድረስ ማለት ነው ልጋጋም አፋችሁን ልትከፍቱ ትፈልጋላችሁ እንዴ ለዚህ ሊያ በማታቂው በውጭ ነገር እንዳትገቢ በዛ ላይ ደግሞ ኢትስ ፖለቲካ ይሄ እሺ ፖለቲካ ነው አለቀ ካለ አማራ እስቲ እንችላለን ካለ አማራ እንደዚህ ማድረግ እንችላለን ያለው ኦሮሞ ማለት ነው የህዝብ ብዛት አለን ያለው ይምረጥ ያውጣ ለምንድነው በአማራ ገንዘብ ማለት ነው መሳሪያ የሚገዛው ለምንድነው በአማራ ገንዘብ እናንተ ልትሽሞነሞኑ ገቢቶ ለዚህ ማለት ነው ስትሽሞነመኑ አማራን መግደል ስትበሉ ብፌ ስደረድሩ ማለት ነው አማራና ተንበርከክ የምናባ ኢትዮጵያዊ መልሷ ለዚህ ካላማራ እንችላለን ካላማራኛ አገሪቷን እናጠግባለን ካላማራ እናሸበርቃለን ብላችኋል አሸብርቋ አማራ ጸጥ አለ ጭጭ አለ በያገሩ ያለ አንመርጥም አለ አይ ዶንት ኬር ኢትዮጵያ አይ ዶንት ኬር ምናምን አይ ዶንት ኬር በቃኛ መኖር ነው የምንፈልገው ማናችሁ ስንባል ራሱ አናቅም በቃ አለቀ ለዚህ ማለት ነው ምን ትላላችሁ ታዲያ አማራዎች አይችሉም አማራዎች ይችላሉ
ኢትዮጵያን መሰረትን ቢሉ አምናቸዋለሁ። አለቀ። ይችላሉ፣ አማሮች ይችላሉ። እውነቴን ነው የምነግራችሁ። የነሱ ዝምታ እንደዚህ እንትን አላችሁ፣ አንገበገባችሁ እና ማለት ነው። ለማንኛውም እና ሌላው ደግሞ ማለት ነው ያው ለሊያ ይኸው መልሻለሁ። ሰው ጠይቆኝ ነው ባይዘዌ ለሊያ መልሻለሁ። የሊያን ስማ ትጥሪ ላልሺ ማለት ነው በመጥፎ አይደለም የጠራሁት። የትም ሀገር ስትጠየቁ ኢትዮጵያዊ ናችሁ ላለችው እያንዳንዱ ኢሮፕ ላይ አሰሌም የጠየቀ በኤርትራ ነው ብዬ ልነግራት ፈልጌ ነው። ኤርትራዊ ነን ገቢቶ ኤርትራዊ ነን። ይሄንን ደግሞ የሚክር ካለ እኔ ትርጉም ሰራ ነበር። ገባችሁ? ስንት ኢትዮጵያኖች ማለት ነው በኤርትራ ኬዝ እንዲህ ማለት ነው የወሰዱት። እሺ ጥርስሽን ታጠቢ መተታጥበኛለ ብዳታም ትክክል አይደለም? ትክክል አይደለም? በኤርትራ ጥገኝነት ይጠይቃሉ። ግን የቁንጅና ውድድር እንኳን ከዓለም ጋር ሳይሆን ማለት ነው ከኤርትራ ጋር ነው ፉክክራችሁ። ደደቦች፣ ስቱፒዶች፣ የዘር ፖለቲከኞች ቀጥሉ። ደግሞ ሌላ ማንን ልበልላችሁ? ሊያን ጨረስኩኝ። ሊያ እኔ በስድብ አይደለም ሊያን እንትን እያልኩ አይደለም። ለሊያ መልስ የሆነ ሰው መልሺ ስላለኝ ነው የመለስኩት። ገቢቶ ሌላ ቤታየው ትግሬዎች የፈለገ ብቲ ማለት ነው ተዘግዝቀሽ ራሱ ማለት ነው ለቤታየው ተዘግዝቀሽ እንትን ብቲ ትግሬዎች በዚህ ይቅርታ አደርጉልሽም። በጣም አለጠለትሽ፣ በጣም አሽቋለትሽ። እኛ ከልጅቷ ጋር ምንም ችግር የለብንም። እኛ ተቃዋሚዎች ገቢቶ እኛ ተቃዋሚዎች ማለት ነው። የልጅቷን ስም ጻፉልኝ። የኢትዮጵያዊቷን ከልጅቷ ጋር ምንም አይነት ችግር የለብኝም። ከብሔሯ ጋር ምንም ችግር የለብኝም። እኔ የትግራይ ህዝብ ማለት ነው በጣም ነው የምወዳቸው። ሩታ ከሩታ ጋር ምንም አይነት ችግር የለብኝም። የመጣችበት ሰዓት ነው እንጂ ገባችሁ? አንደኛ ራሷንም ስለደበቀች እንጂ ማለት ነው ተጋሩ እንደሆነች ብታሳውቅ ማለት ነው ማንም እንትን አይላትም። በብሔሯን ያልጠላትም እውነት ለመናገር እና ቤታየው በጣም ነው ያለቀለቅሽው። ኢትዮጵያ ብትገቢ ግን ትታሰሪያለሽ። በዚህ አጋጣሚ ልንገርሽ ተቀምጦልሻል። ጋላና ሰገራ እያደረ ይገማል ያልሽው ቪዲዮ በኤርፖርት ላይ ገና ስትገቢ ነው የተቀመጠልሽ። የኔ ቆንጆ በጣም አታለቅልቂ። የብሔር ፖለቲከኛ ነኝ አይደል እንዴ? የብሔር ፖለቲከኛ ብለሽ እስካሁን ድረስ ቆልተሽ ማለት ነው። በጣም ቃተተሽ እኮ ለመሳደብ አውጩ። አይዞሽ ጎጃሜን ለመሳደብ በጣም ነው ቃተተሽ። በጣም አማራ የሚመስልሽ ጎጃሜ ነው ወይስ እንትን ነው? ነፍሴ ብንከባበር ጥሩ ነው። ቤታየው ተጠንቀቂ ለማለት ነው የኔ ቆንጆ። በጣም አሽቋለትሽ በጣም ማለት ነው። በጣም በዚህ በደልሽ እንዲረሳልሽ መስሎሽ ከሆነ ትግሬዎችም አይረሱልሽም። ይቅርታ መጠየቁ ይሻልሻል። ይቅርታ ለመጠየቅ በጣም አንቆሽ ማለት ነው። ለማሽቃበጥ ግን ማለት ነው በዚህ ይወዱኛል ብለሽ ካሰብሽ ትግሬ በዚህ በፍጹም ትግሬዎች እንደዚህ አይነት ባህሪ የላቸውም። አታውቂያቸውም። ቀጥሉ። ለሌላ መልስ ለማን ልንገርላችሁ መልስ? ማማር ያው ኢትስ ቢዝነስ ባይ ዘ ዌይ ማማርም እንትናም ማነሱማ ሀቢባም ቤታየውም በዚህ ሰዓት በይሩታ በጣም ነው ይሸቅሉ። እኔ ተመችተውኛል። ወደኛ ብሩን ላኩና እኛ እንትን እንበለላችሁ እንምረጥላችሁ። በጣም ነው የተመቸኝ። ባይ ዘ ዌይ ደጋፊያቸው ነኝ። ባይ ዘ ዌይ ለምን ብትሉ ማለት ነው እኔ ስማርት የሆነ ሌብነት ይመቸኛል። ደደብ ሌብነት አይመቸኝም። እግዚአብሔርን ሰው ሲሰርቅ ማለት ነው ከአይምሮ በላይ ሲሆን ደስ ይለኛል። ወደ እኔ ላኩትና ከዛ እኔ መርጥላቸዋለሁ። ለምን ራሳቸው አይመርጡም?
ለምን ራሳቸው አይመርጡም? ኤርትራኖች እንደዛ አላሉም። ኤርትራኖች እዛ ጋር ተሰብስቦ ፕሮግራም እያረጉ ማለት ነው እየገቡ ራሳቸው ይመርጣሉ እያሳዩቸው። የኢትዮጵያስ በምንም ተጠቃቀም ነው ጉዳዩ። ስንት ጨመረ ግን? ከ10,000 በላይ ተሰብስበዋል አይቻለሁ። በ10,000 ካልኩሌት ባደርገው ማለት ነው። ገባችሁ? ሀቢባ አይቆርጥም ብላ ማለት ነው እንትኑን ዘግቼዋለሁ ብላ ከዛ በኋላ እንደቆረጠ ሲታወቅ ለማማር ልክላታለሁ አለች። ለማንኛውም ማማር እዛ እንትን ምንድነው ስሙ ባይዘዌ ማማር ልጅ አላት፣ ሴት ልጅ አላት። እሺ ልጅሽን ማለት ነው አሳድጊ፣ እዛ የጣልሻት ልጅሽን ማለት ነው። እኔ ፎቶ ሳላወጣ አንቺ ልጄ ናት ብለሽ አስታውቂ ማማርዬ። አንድ እሱ ሁለተኛ ደግሞ ማለት ነው ማማር ጎበዝ በርቺ፣ በደንብ ላፊያቸው። ማማር ማነች? ማማር ነው የምትላት? እኔ ማማር ነው የምላት ሁሌ። ማማር ነው የምትላት? ማናት? ማነው ስማ? ማማር አይደለ ስማ? አዎ ማማር ነው እኔ የምላት። ማማርዬ ይመችሽ፣ ሀቢባዬም ይመቻት። ባይዘዌ ሀቢባ ላፍ አርጋለች፣ ብዙን ያገኘችው ወደ 8,000 ወደ ምናምን ማለት ነው ዩሮ አግኝተዋል። ከዛ እየተቀባበሉ ማለት ነው ቤት እየከፈቱ በደንብ ነው የነጩትና ይንጩ ግን እንትኑ ማለት ቮቱ ሊጨምር አልቻለም። ባይዘዌ 3 ሚሊዮን 4 ሚሊዮን የሚገባበት ብር ነው። አዎ አይ ልጅ አያሳፍርም። ልጅ እንዳላት በዚሁ እንድታቁ ብዬ ነው። ማማር ልጅ አላት። አንደኛ ለልጇም ሊሆን ይችላል የምትሰራውና ማለት ክፍለ ሀገር የወለደቻት ልጅ አላትና ልጅ የላትም እያላችሁ እንዳታሸማቅቋት ለማለት ፈልጌ ነው። እና ማማር ጀግና ናት። ለምን ይቅርብኝ ብላ እሷም በሁለተኛ ቀን ቤቷን ከፍታ በሷም ተሰበሰበ። ከዛ በቤታየውም ተሰበሰበ። ከዛ ቢዝነሱ በጣም የጦፈ ነው። በኔ ይሰበሰባል፣ እኔም ልክፈት። በኔ ከተሰበሰበ ደጋፊዋ ሆናለሁ። ለምን መሰላችሁ? ለምን ብትሉ ማለት ነው አባቷ የልጁ አባት ኦሮሞ ነው የሰጠኝ። የማማር የልጁ አባት ኦሮሞ ነው እና ማለት ነው። ከዛ በተረፈው ማማር ያው ለልጇ ነው። ልጇን በጣም አሪፍ ትምህርት ቤት ነው የምታስተምራት። ናዝሪት አይደለችም፣ አማራ ክልል ናት። በጣም ጎበዝ ናት። ባይዘዌ ማማር በጣም ጎበዝ ናት። ልጇ ራሱ በጣም ነው የምታምረው እና ማለት ነው አይ ላይክ ማማር በጣም ነው የምወዳት። ምንም ማለት አይደለም። እና ሌላ ደግሞ ሌላ ምን ልጨምርላቸው? የሆነ ሰው እየታዘብኩት ሰው አለ። ያው ሀቢባ ከዛ ሌላ ሀቢባ ጎበዝ ጀግና። ብሩን አምጡት ወደኔ ያስገቡ፣ ከዛኛ እንመርጣለን። ስንት ግን ገባ? ስንት ተመረጠ? ካልኩሌት አድርጉ እስቲ። በ40 ዩሮ ራሱ ወደ 10 ሰው መምረጥ ይችላል። እናንተ ግን ወደ 10,000 ዶላር ምናምን ሰብስባችሁ 100,000 ቮት አላረጋችሁም። 100,000 ቮት አላረጋችሁም። ተከፋፍላችሁት። ለቢዝነስ ሲሆን ሁሉም ተስፋዬም ሀረርጌ መጣ፣ ተጠራሩ። እግዚአብሔር እንምላችሁ ሌቦች ናቸው፣ በጣም ሌቦች። እኔ ስማርት ሌባ ደስ ይለኛል። ስቱፒድ ሌባ አልወድም። እኔ ስማርት ሌባ እወዳለሁ። ጂጂ ተዋት፣ ልወደድ ባይናት ጂጂ። ቆይ የጂጂ ልናገር። ሼክ አላሙዲን እባኮትን እንትን ብለው ይገላግሉን። ሼክ አላሙዲን ምን እንዳሉ ሰምታችኋል? አያም አማራ አሉ። ሼክ አላሙዲን አማራ መሆናቸውን ረሳችሁ እንዴ? የወሎ ሰው መሆናቸውን ረሳችሁ እንዴ? አዎ ለኦሮሞ ሰጥተው ማለት ነው ህዝባቸውን የሚያስቀጠቅጡ መሰላቸው። ለእሷ የምሰጣትን ለደብረ ብርሃን እሰጣለሁ አሉ። ይኸው የሰማሁትን ነው እየነገርኳቸው ያለሁት። ለዚህ ሼህ አላሙዲን ለዚህ ልጅ አልሰጥም አሉ። አለቅ። አዎ ከሰጡ ጉዳቸው ይፈላል። የአማራን ህዝብ እንደማስገደል ነው ብለው ማለት ነው። ደብረ ብርሃን ያሉት ቦታ ካልያዙ የአማራ ድምፅ ካልተሰማ አልሰጥም ብለዋል። ለማንኛውም ጂጂ ይሄን መልእክቱ ላንቺ ነው። ከመጀመሩ ነው። አንቺ ስንት ዓመት ሙሉ ኦሮሞ ስትይ
ከመጀመሩ ነው የኢትዮጵያ አፍቃሪ ሆንሹ። ከመጀመሩ ነው ሀገር አፍራሽ ሰው ሀገር ለማቆም በሞዴል ነው እንደ ሀገር የሚቆመው በህዝብ ነው እንጂ በአንድ ቆንጆ ውድድር ነው እንደ የሚቆመው። አንቺ ሀገር አፍራሽ ነሽ አንቺ። ቆይ ጂጂ በጣም ነው የገረመችኝ። ኢትዮጵያዊነት አንገበገበሽ። ኦሮሞነት ነበረ ቢዝነሱ እያለ አሁን ከአብይ ከመጣ በኋላ ኦሮሞ ኢትዮጵያ የሚለው ጣመሽ ልትገቢያት። እኔማ በህይወት እያለሁ አትገቢያትም። ገብተሽ እዛች አትኖሪያትም። አንቺ ጎድ ፈልቶ ቆምጬ በሏቸው። ኢትዮጵያ መፍረስ አለበት ስቲ ኦሮሚያ እያልሽ ስንት ዓመት ስትሰብኪን እኔንም አሳስተሽኝ። አንቺ ሀገር አፍራሽ ዛሬ ሀገር ተካይ ሆናችሁ መጣችሁ። ኧረ በስ ሶስተኛ ነው የምናረጋት እቺን ኢትዮጵያዊ ቱበሉ ቱ። አሁን ስንጨርስ ደግሞ ማለት ነው ልክ የመጨረሻ ቀን ለኒጄሪያ ማለት ነው ቴሌግራም ግሩፕ መቀላቀል የምትፈልጉ ከኔ ጋር ተቀላቀሉ። አዎ ለምን እንትና አስመርጥም? አዶናይ ለምን አስመርጥም? 5000 እንትን አለው አይደል እንዴ? ቁጭ ብሎ ለምን አስመርጥም? ለምን እንትን አይልም? ሌባ አጭበርባሪ። አዶናይ ደግሞ አርፎ ካልተቀመጠ ማለት ነው እንጠቆምበታለን። በኤርትራ ነው የወሰደው ወረቀት የወሰደው በኤርትራ ነው። አዳሜ እዚህ ኤርትራዊ ትሆኛለሽ ልክ ማለት ነው። ለኤርትራ እንትን ስትሉ ማለት ነው ትቀነቀናንላችሁ። መጀመሪያ ህዝባችሁን አክብሩ፣ ከዛ የተከፋፈለውን ህዝብ አንድ አድርጉ። መልሳቸውን ጥያቄያቸውን መልሱ። የአማራ ልጆች ይማሩ፣ የኦሮሞ ልጆች ይማሩ። አለቀ። ከተማ ብቻ ነው እንዴ ያለው እንትን እውቀት? ከተማ ብቻ ነው እንዴ እንትን ያለው እንዴ? ክፍለ ሀገር ያሉትስ፣ ወለጋ ላይ ያሉትስ፣ በየቦታው ያሉት ኦሮሞዎችስ የሚያለቅሱት አማራዎችስ ከነድህነታቸው መኖር የለባቸውም? ለዚህ ማለት ነው ህዝቡ እንደተቆጣና ማለት ነው ህዝቡ እንዳኮረፈ መንግስት ይወቀው። ጦርነት ትክክል፣ በየቦታው ህግ ይከበር። መድሎ ስላለኮ ነው። አለቀ። ሌላ ማንን ልናገር? ሄለን እንኳን ከበፊት ጀምሮ ኢትዮጵያዊ ስለምትል የመናገር መብት አላት። ሄለን ሳይኮሎጂ ጎበዝ በርቺ። ሄለን ሳይኮሎጂ ማለት ነው ከድሮ ጀምሮ እሷ እኛ የብሔር ፖለቲካ ስንሰራ እኔ ጂጂ ምናምን ሆነን ስንሰራ ሄለን ብትናገር እኔ በጣም ደስ ይለኛል። ለምን ብትሉ ማለት ነው አንደኛ እሷ ሁሌ ማለት ነው ፈርቻት አይደለም። ሁሌ ከድሮ ጀምሮ ሀቅ ነው። እኔ እንትን አይደለሁም። ሀቅ ነው። ምንድነው ኢትዮጵያዊ ብላ ነው ሁሌ የምትለው። ይሄ አማራ ለብቻ ኦሮሞ ለብቻ ምናምን አትልም። ይሄ ምንም እንትን አይደለም። ከአስራ ምናምን ዓመት በላይ አውቃታለሁ ሄለንን ማለት ነው። በኢትዮጵያዊነት ነው። ግን ያ ልብ ጠፍቷል። የለም አታውቅም አሁን ላይ። ገባችሁ ምን አይነት ሲስተም እየተካሄደ እንደሆነ? ታዲያ እንደዛ ከሆነ አዲስ አበባ ፊንፊኔ ለኦሮሚያ ተብሎ ለምን ተፈርሞ ተሰጠ? የኛ ልፋት 44 ዓመት ኦነግ ማለት ነው ያስቀመጠው ስትራቴጂ እየሰራን አይደል እንዴ? ለምንድነው ህዝብ የምትሸውዱት? ለምንድነው ህዝብን የምትሸውዱት? ቀላልና ቀላል ነገር ኢትዮጵያን ለሁለት ለመክፈል አይደል እንዴ ሰራ ነው ይሄን ሁሉ ዓመት እድሜን የጨረስኩት እንዴ? ለምንድነው ወይስ በአማራ ህዝብ በአማራ ልጆች ብር ለመቋቋም ነው? ኢትዮጵያን ለሁለት ልንከፍላት መስሎ ነው የታገል ነው። እየተሰራበት ነው። እኛን እዚህ ጋር እየተሰራበት ነው ትሉናላችሁ። ከዛ እዚህ ጋር ኢትዮጵያዊ አንድ የለም። አንድ አትሆኑም መቼም። እየተሳካ ነው። ባይዘዌ ትግራይ ሀገር ትሆናለች። ኦሮሚያ በወሎ በኩል በእንትን በኩል መንገድ ይከፈታል። አለቀ። ይሄ ነው እንግዲህ እኔ የማውቀው። እኔ የብሔር ፖለቲከኛ ነኝ። ድብን ያልኩ በሪያሊቲ እንትን ይባል አለቀ። ታዲያ እንደዛ ከሆነ የትግራይ ፓስፖርት ለምን ይሰራል?
ውሸታም አይደለው። ወልቃይትና ራያን ይዘው ማለት ነው። አለቀ። አማራን ኦሮሞ ሊጠቀልለውና የኔ እናት እምቢ ካልሽ ትቀጠቀጫለሽ። አለቀ። አዲስ አበባ የኦሮሚያ ናት። አለቀ። ከዛ በኋላ መግቢያ በወሎ በኩል ማለት ነው፣ በኦሮሞ በኩል ይገባል ትግራይ። አለቀ። ይሄ ነው። ወልቃይትና ራያን አለቀ ብላችሁ እኮ እናንተ ግግም ስላላችሁ ነው እንጂ ዘራችሁ እኮ ቢያልቅ ማለት ነው ትግራይ ሀገር ትሆናለች። ወልቃይትንና ራያን ካልያዘ አይሆንም፣ ሊሆን አይችልም። የኔ ቆንጆ ይሄ ነው ድርድሩ ላይ ያለው ምኑ ላይ ያለው በቃ ይሄ ነው። ምንድነው እንዲህ ምናምን መሾላለክ ምናምን ከዛስ ብራችሁን አምጡ። የለም አማራዎች ንቁ። ይሄ ነው እየተሰራ ያለው። አዲስ አበባ የኦሮሚያ ሆናለች። አለቅ ተፈርሞ ነው የተሰጠው። በብዙ ጭቅጭቅ ምናምን ጸድቋል። የስ ጸድቋል። ኦሮምኛ ማትችሉ ከሆነ ማለት ነው እንትን ላይ ሂዱና አዲስ አበባ የኦሮሚያ ሆናለች። አለቅ አልሆነችም የሚል ኦሮሞ መጥቶ ይከራከረኝ። ሽመልስ አብዲሳ ፊርሞን ተቀብሎ ኦነጎች መሳሪያቸውን ማለት ነው አገር እንዳይበጠብጡ ያስቀመጡት ማለት ነው። በዛ እኮ ነው እንጂ ማለት ነው የወቦ ታጣቂዎች አያስቀምጧቸውም። 4 ኪሎ ይገቡላቸዋል። ይሄን አታውቅም እንዴ? የኦሮሞ ጥያቄ እየተመለሰ እኮ ነው። የኦሮሞ ጥያቄ ምንድን ነው? እና ኦሮሞ ዝም አለክ? አለቀ። ሌላውን ደግሞ ልንገርክ፣ የኦሮምኛ ቋንቋ የፌደራል ቋንቋ ይሁን። ይሄ ደግሞ ሰሞኑን ይታወጅላል። አለቀ። ስለ ወልቃይትና ስለ ራያ አይመለከተኝም፣ ግን ስለ ኦሮምኛ ስለ ኦሮሞ እየነገርኩክ ነው። አልሰማችሁም? ይሄንን የብሔራዊ ቋንቋ ይሁን የሚል ጭቅጭቅ ይሆናል። አዎ እናውቃለን። ምንድነው የኦሮሞ ጥያቄ ቀስ ቀስ እያለ እየተመለሰ ነው። ምንድነው እንደዚህ መሽሎክሎክ ምናምን? እና ታዲያ እስከዛሬ ድረስ የአማራ እንትን ያለው ማለት ነው እግዚአብሔርን ብሔራዊ ቋንቋ ይሁን። እግዚአብሔርን የኢትዮጵያ ብሔራዊ ቋንቋ ደግሞ ይሆናል። አለቀ። ሌላ ምን ልንገራችሁ? እሱን እየሳክ ማለት ነው፣ እየሳክ ማለት ነው። ሌላው ደግሞ የኦነግ ባንዲራ ማለት ነው። የኦነግ ባንዲራ ወይ የክልል ይሁን ወይ ደግሞ ማለት እና ሆነ እኮ ከሆነ በቃ ታዲያ ቦቲ ምን ይሁን? ቦቲ ጭንቅላት ላይ ተሸከሙ። ቦቲ ጭንቅላት፣ ይሄ ጥያቄ ከሆነ ጭንቅላት ላይ ተሸከሙ። አለቀ። ለዚህ እንጂ እኮ ማለት ነው፣ ለዚህ እንጂ ማለት ነው እኛ ጸጥ ያልነው። ጆሃር የሚያጃጅላችሁ እውነት ይመስላችኋል እንዴ? እውነት እኛ ኦሮሞች የምንጣላ ይመስላችኋል እንዴ? ጅሎች ሁላችንም ማለት ነው። ባይዘዌ በዚህ በኩል አንዲ ስብሰባ ሄድናሽ መልስ አብዲሳ ዝም በሉ ተረጋጉ፣ በእርጋታ ነው ብሎን እንጂ ማለት ነው አገር ለማቃጠል እኛ አንደኛ ነን። ገባችሁ? አዎ እንስራ ስለተባልን ነው። ገባችሁ? ነገ የእናንተ ነው ሀገሩ ስለተባለ ነው። እኔ ደግሞ እንደሱ አይደለም። ኢትዮጵያ ካላችሁ በኢትዮጵያዊነት ቀጥሉ። ለምን ታዲያ ነገ ኢትዮጵያዊነቷ እንደማትቀጥ ኢትዮጵያ ብትሆንም ኦሮሚያ ኢትዮጵያ የምትሆነው ናት እንጂ ማለት ነው የበፊቷ ኢትዮጵያዊ የበፊቷ ሚኒሊክ ምናምን ማቀንቀን አይቻልም። ልሙጥ ባንዲራ ይዞ መሄድ አይቻልም። ይሄን እመኑ። አለቀ። አንድ ነገር ነው አሁን ላይ እያጣላን ያለው የአባው ባንዲራ ታውቁታላችሁ፣ የኦነግ ባንዲራ። እሱም ደግሞ የክልል ባንዲራ ይሆናል። ኦሮሞ ጸጭ ረጭ አለ። አለቀ። አገሩን ተረከበ። ተረክቦም እየሰራ ነው። ለዚህ በዛ ውስጥ ማለት ነው ተማምነን እንኑር ነው እንጂ ማለት ነው ማተላል አያስፈልግም እያልኩ ነው። በኦሮሞ ጉዳይ አትግቡ። ምንም አይነት ነገር ቢፈጠር አማራዎች መኖር ከፈለጋችሁ እንደ ትግሬ ብልጡ ነው። አለቀ። ትግሬ ከዛ ሆኖ ከመቀሌ ሆኖ ፊንፊኔ የኦሮሞ ናት እያለ ማለት ነው የኦሮሞ ናት እያለ እየነገራችሁ ማለት ነው። እናንተስ እዚህ ጋር ለመሞት ማርክ እየተያዘባችሁ ነው። ማርክ ነው የሚያዘው በሚዲያ ማን ነው እንትን ምን ያህል ነው አስተሳሰባቸው ምናምን። እናንተ ግን
እውቀት ይመስላችኋል? ማስያዝ ይይዛችኋል? ጸጥ በሉ። መኖር ከፈለጋችሁ ጸጥ እንዳሁኑ ገንዘባችሁንም ያዝ። እናንተም ዝም። ስለ ኢትዮጵያ አይመለከተንም። ያለቀ ያበቃ ጉዳይ ነው። ገባችሁ? በኦሮምኛ ቋንቋ ብቻ ነው የተጻፈው። የት? አው በቃ ይሄ ነው። ሁለቱም የተስማሙበት ነው። ምንም እንትን የሚል አይደለም እና ማለት ነው። እና እኔ የምነግራችሁ ይሄንን ነው። ሚዲያ ላይ ግን የብሔር ታጋይ የነበርሽ በሙሉ ቤታየው እጃቸው ብትገቢ እኔ ነግርሻለሁ የታሰበልሽን ቪዲዮን እያሳዩ እንዲዘግዝቀው ነው የሚገርፉሽ፣ ገልብጠው ማለት ነው። እና ብዙ ከህዝብሽ ጋር አትጣይ፣ ለደገፍሻቸው ህዝብ ጋር አትጣይ፣ ሞኝ አትሁኝ እያልኩሽ ነው። ለቤታየው አድርሱልኝ፣ አትጃጃይ። የታሰበልሽን አላወቅሻሉ። ትግሬ እጅን ብትገቢ ኢትዮጵያ ላይ ማለት ነው ይቅርታ ለመጠየቅ የቃተታት አሁን አሽቃብጠሽ ማለት ነው። ሚረሱልሽ መስሎሽ ነው? አይረሱልሽም። ቁልቋል ምናምን ያልሹ ድንጋይ ይዘሽ መተሽ እንደዚህ ክው ክው ያረግሹ ይረሳሻል። እሺ ኦሮሞ ጋር ብትሄጂ እናትሽን እኮ በክብር ያስቀመጥናት ለታሪክ እኮ ነው። ተጠንቀቂ፣ ተጠንቀቂ ቤታ ተጠንቀቂ። የብሔር ፖለቲከኛ ነሽ፣ የታወቀ ነው። ወዴት ወዴት ጠጋ ጠጋ ነው። አዎ የምን አባሽ እንትን ነው። ኦሮሚያ ኢትዮጵያ ትያለሽ፣ አለቀ። ኦሮሞ ነኝ ግን ኢትዮጵያዊ ነን ነው ምንልሽ፣ አለቀ። እሺ ሌላ ማንን ልበልላችሁ? ጆከር ልኮሽ ነው? እኔ ነኝ ጆከርን የምልከው። ባክሽን እኔ ልኮዋለሁ። ጆከር እና እኔ አንድ ነን። አይ እኮ አማራ ካለች ማለት ነው። ታዲያ ለአማራ ህዝብ ማለት ነው ድምፅ ስለሆነች ማለት ነው ኤልሻዳይን ለማስፎገር የጎጃም ልብስ ለብሳ የፋኖ እንትን ማን እየገደለን ነው ብለሽ ነው ታዲያ ያንን ቪዲዮ የሰራሹ ማን እየገደለን ነው ብለሽ ነው? ይሄ ድምጽ የሆንሹ በቀደም ለታ በአሸንዳ ማን እየገደለን ብለሽ ነው? ዛሬ እኮ አብይን እየደገፍሽው እኮ ነው። እኛ ከይሩታ ጋር ምንም ችግር የለብንም። እኩልነት ይምጣ፣ ኢትዮጵያዊነት እንዲቀጥል ከፈለጋችሁ ማለት ነው። ኢትዮጵያዊነት እንዲቀጥል ከፈለጋችሁ እኔ ጋላ ነኝ ነፍሴ።